ወታደራዊ አቋም እንመለሳለን። የሀገሪቱን ወታደራዊ አቋም ቅድም ከነበረውና አሁን ወዳለው እንመለሳለን። ብልጽግና በርካታ ነገሮችን ያነጻጽርና ያነሳል። ወታደራዊ ደረጃችንን ስንመለከት ብዙ ትጥቅ ታጥቀናል፣ ተተኳሾች አምርተናል፣ እንዲሁም ድሮንና ጥይት ጭምር ማምረት ጀምረናል የሚለውን ነገር ስንመለከት ነበር የነበረው ሰሞኑን። ኢትዮጵያ ያላትን ወታደራዊ አቋም ቅድም አንተ ስትገልጽ ከኢትዮጵያ አልፎ ለሌሎች አፍሪካ ሀገራትም ወታደር የምትልክና ዋስትና የሆነች ሀገር እንደነበረች ነው ስትገልጽ የነበረው። ዛሬ ያለውን የሀገሪቱን ወታደርና ቁመና ወይ ደግሞ የሀገሪቱን የጦር ሰራዊት ቁመና በምን መንገድ ነው የምትመዝነው? ምን ደረጃ ላይ ነው? የኢትዮጵያ ስቴት ዋር ሜኪንግ አቢሊቲ በጣም ትልቅ ነው። ለጦርነት ሰዎችን የማንቀሳቀስ አቅም በጣም ትልቅ አለው። እሱን አንደርስታንድ ማድረግ አይቻልም። በአሁኑ ጊዜም ፕሮባብሊ በመቶ ሺዎች ያሉ ወታደሮች አሉ በመከላከያ ስር። ከመከላከያ ውጭ በተለያየ አደረጃጀቶች አሉ። በመንግስት ስር ፕሮባብሊ ወደ 2 ሚሊዮን የሚሆን ወታደር እንዳለ ነው የሚገመተው። በፖሊስ በሚሊሻ የታጠቀ ኃይል ማለት። ከዛ ውጭ ደግሞ ቲዲኤፍ፣ ፋኖ፣ ኦኤልኤ ሌሎችም ደግሞ የራሳቸው ኃይል አለ። ኢትዮጵያ ውስጥ አሁን ያለው የታጠቀ ኃይል የጠመንጃ ችግር አይደለም፣ የጥይት ችግር አይደለም። ኢትዮጵያ ውስጥ ያለው ይሄን የኛ ሰው መረዳት አለበት። መንግስት ውስጥ ያሉት ከመንግስት ውስጥ ውጭም ያሉት አሁን ኢትዮጵያ ውስጥ ያለው ችግር የወታደር እጦት አይደለም። አይታችሁ እንደሆነ አሁን በየወሩ ከብር ሸለቆ፣ ከጦል ላይ፣ ከኡርሶ በየወሩ በየሁለት ወሩ በሺዎች ወጣቶች ይወጣሉ። ኢትዮጵያ 130 ሚሊዮን በላይ ህዝብ እንዳላት ይገመታል። ከዚህ ውስጥ አብዛኛው ወጣት ነው። ከ130 ሚሊዮን ውስጥ 10% ራሱ በወታደር እድሜ ውስጥ አለ ብትለው ከ18 እስከ 25 ምናምን ባለው ብትወስደው ራሱ we are talking over 10 million 30 million people በጣም ትልቅ ኃይል ነው። በጣም ትልቅ እንትን ነው። በዛ ላይ ስራ አጥነት የለም፣ ስራ የለም፣ ከፍተኛ የስራ አጥነት አለ። ትምህርት ቤት እየገባ አይደለም። በከፍተኛ ደረጃ 3% 4% ነው 5% ነው እያለፈ ያለው። ያለፈው ራሱ ከዩኒቨርሲቲ ወጥቶ ስራ አያገኝም። ሰው ወታደር የሚገባ ሰው አጣጣ። ዛሬ ማንም ሰው ካምፕ ቢከፍት ኢትዮጵያ ውስጥ ወታደር ይመሰርታል። ያ ችግር አይደለም፣ ያ አይደለም ችግሩ። የወታደር ቁጥር ችግር ያ አይደለም ችግሩ። እንዳውም የወታደር መብዛት ኢትዮጵያ ችግር ፈጥሯል። ምክንያቱም ዲስኦርጋናይዝድ ቫዮለንስ በተረጋጋ ፖለቲካ የማይመራ በተረጋጋ ፖለቲካዊ ተቋም የማይመራ ኢንስቲቱሽናላይዝድ ያልሆነ ኢንስቲቱሽናል ኦርደር የሌለው ቫዮለንስ ዲስትራክቲቭ ነው። ሀገር ያፈርሳል፣ ሀገር አይገነባም። ሶ አንዱ እሱ ነው። ሁለተኛው ከዚሁ ጋር ተያይዞ ለምንድን ነው መከላከያ አማጽያኑን ማሸነፍ ያልቻለው? አማጽያኑን ማሸነፍ አልቻለም። ያልቻለው ቁጥር ስላጣ፣ ጥይት ስላጣ፣ ጠመንጃ ስላጣ አይደለም። የአብይ ሆመቾ ላይ ኤክስፖርት ጀምራለሁ የሚለው ውሸት ተውና እውነት እንኳን ብትል የኢትዮጵያ መከላከያ ኃይል ችግሩ የትጥቅ ጦት አይደለም፣ የፐርፐዝ ማጣት ነው። የፖለቲካው አለመረጋጋት ወታደሩን በጣም ገፍቶታል። ለምንድን ነው ኦሮሚያ ውስጥ እኮ መከላከያ ወለጋ ሲገባ መሮቆ ገና ጊዳሚ አካባቢ ጠረፍ ላይ ነበር፣ ሱዳን ጠረፍ ላይ ነበር። ከዛ ገፍቶ እስከ ሱሉልታ እንዴት ሊደርስ ቻለ የሚለውን ወይ ደግሞ አማራ ክልል ውስጥ አማጽያኖቹ በቁጥር በልጠውት አይደለም፣ በትጥቅ በልጠውት አይደለም፣ ለምን ነው መደምሰስ ያቃተው ብለህ ማጠየቅ መቻል አለብህ። because proper counter insurgency strategy የለም። counter insurgency ጸረ ሽምቅ ሶስት ኮምፖነንቶች አሉ። ፖለቲካዊ፣ ኢኮኖሚያዊና የጸጥታ ወይም ወታደራዊ። መከላከያ የሚመጣው አንዱን ለማስፈጸም ነው፣ የጸጥታ እርምጃ ለመውሰድ ነው። የጸጥታ እርምጃ ብቻውን በቂ አይደለም።
ከአማጺው ጋር ኮምፒቲቲቭ ሊሆን የሚችል የፖለቲካ ዲስኮርስ የፖለቲካ ናሬቲቭ መኖር መቻል አለበት። ህዝቡ ወደ አማጺው እንዳይሄድ ወጣቱ ወደ አማጺው እንዳይሄድ የተሻለ እድል በመንግስት ሊፈጠርለት ይገባል ኢኮኖሚካሊ ማለት ነው። ኦሮሚያ ውስጥም ሆነ አማራ ውስጥ ብሎም ትግራይ ውስጥ ወይ የፖለቲካ እጥረት አለ ወይ የኢኮኖሚ እጥረት አለ ወይ ሁለቱም እጥረት አለ። ይሄ መከላከያው ላይ ከፍተኛ ጫና ፈጥሯል። በተለይ ደግሞ የመንግስት ገዢ ትርክ እነ ዳንኤል ክብረት ያነሱታል ፕሮፐር ግን ፍሬም ማድረግ አልቻለም። ገዢ ሀገራዊ ትርክ ዲቨሎፕ ማድረግ አለመቻል የወታደሩን የሚመራበት ፐርፐዝ አሳጥቶታል። ግጭቶቹ ብሔር ነክ ከመሆናቸው የተነሳ ይሄ ወታደር ደግሞ ህብረ ብሔራዊ ከመሆኑ የተነሳ በወታደሩ ውስጥ ሲፕ እያደረገ እየገባ እያዳከሙ ነው። ለመጀመሪያ ጊዜ እኮ ነው በታሪካችን አማጺያን በተለይ ደግሞ ኮንቬንሽናል ጦር ላይ ሳይደርሱ ኮንቬንሽናል ፋይቲንግ ካፓሲቲ ላይ ሳይደርሱ በመቶዎች የወታደሮችን እየማረኩ ዲስፕሌይ ማድረግ የተያየ ነው በቅርብ እኮ ነው። ወያኔና ሻዕቢያ ድሮ የደርግን ወታደር በዚህ ደረጃ መማረክ የቻሉት ከጎሪላ ፋይቲንግ ወደ ኮንቬንሽናል መካናይዝድ በሆነ ደረጃ መዋጋት ከጀመሩ በኋላ ነው የደረሱት። ዛሬ ፋኖም ወይለም ኮንቬንሽናል ጦርነት አልደረሱም። ስቲል ጎሪላ ታክቲክ ላይ ያሉት። ሶ ዋይ ኢዝ ኢት በተጋጩ ቁጥር በመቶዎች በሺዎች የሚማረከው ወታደሩ ሞራል የለው ፐርፐዝ የለው። ዛሬ ተዋክቶ ነፃ ያወጣውን አካባቢ ነገ ተመልሶ ያጣዋል። ምክንያቱም እሱ ሲንቀሳቀስ ቦታውን ቫኪዩምን የሚሞላ የፖለቲካዊ አስተዳደራዊ ኃይል የለም። ያ ብቻ ሳይሆን የኢኮኖሚ ውድነቱ ወታደሩን መጉዳት ብቻ ሳይሆን ኢንሴንቲቭን ፈጥሮለታል። አሁን ኦሮሚያ ውስጥ አማራ ውስጥም ተጀምሯል። አንዱ ምን እንደሚሆን ታውቃለህ? ማዚያሩ ትጥቅ እንዴት ያገኛሉ መሰለህ? የመከላከያ ወይ ደግሞ የፖሊስ አመራሮች ከላይ ያለው ኃይል ሙስና ውስጥ መሆኑን ስለሚያውቁ ራሳቸውን እየገቡበት በሚያሳዝን ሁኔታ ይሄን ያህል መሳሪያ አስታጥቄ ልክልሃለሁ ይለዋል። አማጺው የተወሰነ ገንዘብ ይሰጠዋል። በዛ መልኩ ያ ወታደር ሄዶ እየተፈተ መሳሪያ የሚወስድበት ብዙ ጊዜ አሁን ጣት ሲቀሰር ሰማለሁ። ግብጽ አስታጥቃ ኤርትራ አስታጥቃ ምናምን ይባላል። በአሁኑ ጊዜ የኢትዮጵያ አማጺያን የውጭ ኃይል ምንም እኮ ድጋፍ አያስፈልጋቸውም። because the state at the lowest level does not exist. የመንግስት አስተዳደራዊ መዋቅር በቀበሌ በወረዳ ደረጃ የለም። ያ ብቻ አይደለም። የመንግስት ወታደር ሚሊሻውም ሆነ ከሚሊሻ አልፎ ራሱ እስከ መከላከያ ድረስ ያለው የመዋጋት አሞት የለውም። አሁን ፐርፐዝ የለውም። ከዚህ የተነሳ እነዚህ አማጺያን በቀላሉ የሚያስፈልጋቸውን ወታደራዊ ትጥቅና ስልቅ ያገኛሉ። ሶ ይሄ በመከላከያ ሞራል ላይ የባሰ ቪሸስ ሳይክል እኮ እየተሸነፈ በሄደ ቁጥር ከላይ ደግሞ በተለይ ደግሞ ከላይ ያሉት አመራሮች ልክ እንደ ሲቪሊያኑ ከፍተኛ ሙስና ውስጥ እየገቡ ሄደዋል። because there is normalization of corruption, legitimization of corruption, you know እና በጸረ ሽምቅ ትግል ውስጥ ያን ሀገር መከላከያ ኃይል ከሚሸነፍበት ምክንያት ውስጥ አንዱ የሙስና መስፋፋት ነው። የሙስና መስፋፋት በተለይ በአፐር ኤችሎን ኦፍ አርሚ ውስጥ ሲገባ የሚያመጣው የሞራል ድቀት ቀላል አይሆንም። ሶ በአጠቃላይ ሶስቱ ላይ ማያያዝ መቻል አለብን። ሀብታሙ የፖለቲካ ቀውሱ የጸጥታ ቀውስ ፈጠረ፣ የጸጥታ ቀውሱ የኢኮኖሚ ቀውስ ፈጠረ፣ የኢኮኖሚ ቀውሱ የፖለቲካውንም ጸጥታውንም እያበላሸው ሄደ እና እኔ በጣም ያሰጋኛል የኢትዮጵያ መከላከያ ጉዳይ። ብዙ ሰዎች እንደምታውቁት ይታቹኛል ለምን ሶፍት ሆናለ። ምክንያቱም the only entity ኢትዮጵያ ውስጥ ህብረ ብሔራዊ የሆነ በአሁኑ ወቅት ሀገራዊ ቅርጽ ያለው ይሄ ኃይል ነው። ይሄ ኃይል ደግሞ ከቀን ወደ ቀን እየተዳከመ ከቀን ወደ ቀን እየመነመነ ነው። አቅሙ እየመነመነ ነው ይያለ ቁጥሩ አይደለም ያልኩት አቅሙ
ተቋማዊ አቅሙ እየተዳከመ ነው እየሄደ ያለው። ይሄንን ደግሞ እኔ አይደለም እኔ ብቻ ብለው አይደለም። ይሄን እኮ መከላከያዎች በደንብ ይረዱታል። አይተህ እንደው ጀነራሎቹ እየወጡ አሁን አስፈራርታቸው ዝም አስባሏቸው መሰለኝ ግምገማ ባደረጉ ቁጥር ከላይ ባለው የሚሊተሪ ካውንስልም ሆነ አሁን አክቹዋሊ ሰሞኑን አይ ቲንክ ስብሰባ ላይ ነው ያሉት ሆፕፉሊ they will come up with something በተለይ ሚድ ራንኪንግ አመራር ላይ በማዕከላዊ አመራር ከሻለቃ አንስቶ እስከ ብርጌዴር ደረጃ ባሉት ሰዎች አመራሮች መካከል በግልጽ የሚነገር እኮ የመከላከያው መዳከም የአንድ ሀገር መከላከያ የሀገር ህልውና የመጨረሻው ምሽግ ነው። ይሄ ምሽግ እየተናደ ነው። ይሄ ምሽግ ከተናደ ደግሞ ሀገር ተስፋ አይኖራትም። መልካም እንግዲህ የበርካታ ነገሮችን አንስተናል። ከመከላከያ ጋር በተገናኘ አንድ ነገር ላንሳ። አንተም ባነሳው ምናልባትም ህብረ ብሔራዊ ሆኖ ምናልባትም በዛች ሀገር ውስጥ በርካታ ሰዎች መከላከያን ቢፈርስም ጣጣ የለብንም እንደውም ወንጀለኛ ሰራዊት ነው እርግጥ ነው ለህዝብ የሚያስቡ አመራሮች የሉበትም ማለት አይደለም። ግን ሙሉ በሙሉ መከላከያውን የሚያዙ ሰዎች በጦር የተቀዩ ናቸው። መከላከያው እየተዋጋ ያለው አሁን ስማቸው ሲጠራ ከነበረው ከኦኤልኤ ጋርም ከፋኖ ጋርም ከሌሎቹ ጋርም ሲዋጋ የነበረው ለስርዓት እንጂ ህገ መንግስትን ለማስከበር አይደለም። አሁንም እየተዋጋ ያለው ለዛ ነው። የመከላከያ ትልቁ ኃላፊነት ሀገርንና ህገ መንግስታዊ ስርዓትን ማስጠበቅ ነው። ላዛ ደግሞ እየተዋጋ ያለው ከሀገሪቱ ህዝብ ጋር ነው። የሀገሪቱ ህዝብ ጋር የሚዋጋ መከላከያ የደከመ ነው የሚሉ ሰዎች አሉ። የኔ ጥያቄ ይሄንንም እንደ ጥያቄ ያዝልኝና በዚህ ደረጃ ሀገሪቱን እንደ ሰንሰለት ወይ ደግሞ ሀገሪቱ ከመበተን ታድጓል ወይ ደግሞ እዛች ቦታ ብቻ ነው የቀረችው ብሎ የሚያስቡ ሰዎች አሉ። ሰንሰለቱ ነው ሀገሪቱን አንድ ላይ ትንሽም ቢሆን አያይዞ ያለው ያ ተቋም አንዱ እሱ ብቻ ነው ብሎ የሚያስቡ ሰዎች አሉ። ይሄ ተቋም በዚህ ደረጃ መሄድ ከሆነ ቀጣይ የሀገሪቱ ዕጣ ፈንታ ምን ሊሆን ይችላል? ያንተ ፖለቲካዊ እይታ ምንድን ነው በዚህ ጉዳይ ላይ? ሎክ ቅድም እንዳልኩህ የመጀመሪያ የመጨረሻው ምሽግ የሚባለው ለዚህ ነው። የጀርባ አጥንት ነው ለአንድ ሀገር የሴኩሪቲ ሴክተሩ በተለይ ደግሞ ጦሩ ማለት ነው። ይሄ ጦር ደግሞ እንደ ተቋም እየተሸረሸረ እየሄደ ነው ያለው። አገን ቁጥሩን አይደለም እያለው ያልኩት እስከ 500,000 አለን ነው የሚሉት ሊሆን ይችላል። ኢንፋክት 1 ሚሊዮን ወታደርም ሊኖረው ይችላል። ቀላል ነው ሞቢላይዝ ማድረግ። ትልቁ ቻሌንጅ ተቋም አየ ሶፍትዌር እና ሃርድዌር አለ። ወታደሩ ሃርድዌር ነው። ወታደርና ትጥቅ ሃርድዌር ነው። ሶፍትዌሩ ኢንዶክትሪኔሽን ነው። የዛሬ ኢትዮጵያ መከላከያ ለምን ነው የሚዋጋው? በተለይ ደግሞ መከላከያ ሲመሰረት አላማው ፕራይመርሊ ከውጪ የሚመጣ ጥቃትን ለመከላከል ነው። ሀገርን ከአደጋ ለመከላከል ከውስጥ ደግሞ ከሎካል ሴኩሪቲ ከኖርማል ሴኩሪቲ ኃይሉ የወጣ ቻሌንጅ ሲመጣ ነው ኢንተርቪን የሚያደርገው። አሁን ዛሬ ያለው መከላከያ ግን ፕራክቲካሊ ኦሮሚያና አማራ ክልሎችን የሚያስተዳድረው መከላከያ ነው። በነገራችን ላይ ትግራይንም እኮ እያስተዳደረ ያለው የመከላከያ ጀነራሎች ናቸው። የኢትዮጵያ መከላከያ ኃይል የዛሬ 7 ዓመት በፊት የነበረው የኢትዮጵያ መከላከያ ኃይል ፕራክቲካሊ የጸጥታን፣ የአስተዳደራዊን፣ የእርዳታ መከፋፈልን፣ የናሽናልን ስራን እየሰራ ነው ያለው ኢትዮጵያ ውስጥ። ትግራይ ውስጥ ቲዲኤፍ በለው እንጂ እነሱም መከላከያዎች ናቸው። አማራ ውስጥ፣ ኦሮሚያ ውስጥ ሶስቱ ክልሎች የሀገሪቷ 2/3 በላይ ናቸው። በቆዳ ስፋትም በህዝብ ብዛት መከላከያ ለዚህ የተደራጀ ተቋም አይደለም። መከላከያ የድጋፍ ስራ ነበር ለአስተዳደራዊም ሆነ ለሎካል ሴኩሪቲ ከአቅማቸው በላይ ሲሆን በተፈጥሯዊና ሰው ሰራሽ አደጋ ሲፈጠር፣ ሰው ሰራሽ ማለት ለምሳሌ ከአቅም በላይ ሆነ አመጽ ሲፈጠር ለሾርት ታይም ይመጣል። ሰው ሰራሽ ጎርፍ፣ ሌሎች አይነት ነገሮች ሲመጡ አሁን ግን for last 5-6 years ጦሩ ከህዝብ ውስጥ ገብቶ መጋጨቱ ብቻ አይደለም፣
ማለቂያ የሌለው ጦርነት ውስጥ ነው። ኦሮሚያ ውስጥ ለ6 ዓመት፣ አማራ ውስጥ ላለፉት 2 ዓመታት 20 ወራት ያ ትግራይ ውስጥ አሁንም ኖ ፒስ አይነት ሁኔታ ነው ያለው፣ ግን ስቲል ስታንድ ባይ ያለበት ሁኔታ ነው ያለው። ይሄ የተቋሙን አቅም አንደኛ ተቋሙን በጣም ቢዚ አድርጎታል፣ ሸክም አብዝቶበታል። ይሄንን ሸክም ተሸክሞ ለመሄድ ቅድም እንዳልኩ ሃርድዌሩን ብቻ ነው የተጠቀመ ያለው። ምክንያቱም የፖለቲካ ስትራቴጂ እየሰጠው አይደለም፣ የፖለቲካ አመራር እየሰጠው አይደለም። የፖለቲካ አቅጣጫ የለም፣ ስትራቴጂ የለም። ስትራቴጂ ቅድም እንዳልኩ ፖለቲካዊ፣ ኢኮኖሚያዊ እና የሴኩሪቲ ስትራቴጂ መኖር መቻል አለበት። ኢትዮጵያ አሁን ባለፉት 6-7 ዓመታት ይሄ ናሽናል ሴኩሪቲ ስትራቴጂ እንኳን የላትም። የተጻፈ የናሽናል ሴኩሪቲ ስትራቴጂ የለም። አይ ሪሜምበር አንድ ጊዜ አብይ አንድ መለጽ የጻፋት ነበረች፣ የቤታዊ ዲሞክራሲ እና የሰራዊቱ ግንባታ መጽሐፍ አለች። ድሮ ነው ያነበብኳት፣ ይዞ መጣ አንድ ቀንና ይሄ ሀገር አፍራሽ ዶክመንት ነው፣ ይሄ ዶክመንት ነው የዚህ ሀገር ችግር መቀደድ አለበት ሲል፣ ቆይ ከመቅደድ በፊት በሌላ ነገር እንተካው እና አንብበውና በደንብ ከውስጡ መወሰድ ያለበትን ወስደን ገንቢ የሆነው ወስደን አፍራሽ የሆነውን ከውስጡ ጥለን አዲስ የመከላከያ ግንባታ ሰነድ ይዘጋጅ። ከዛ በኋላ ይሄኛው መግደል ይቻላል። ከመግደል ራሱ ለታሪክ ይቀመጥ፣ ሸልፍ ላይ ማስቀመጥ ይቻላል አልኩት። without any political strategy, without proper economic strategy እየተደረጉ ያሉ እነኚህ ማብቂያ የሌላቸው ጦርነቶች መከላከያው ላይ ከፍተኛ ጫና አጥተዋል። ይሄ መከላከያ ቢፈርስ ደንታችን አይደለም የሚሉት ኃይሎች they have to be very serious። ምክንያቱም አንድ ነገር ማፍረስ ቀላል ነው፣ መገንባት ከባድ ነው። እነመለስ ኢህአዴግ አንድ ካሳሩ ስታቱስ ትልቁ የደርግ ያሉትን ወታደር ሙሉ በሙሉ ማፍረሳቸው ነበር። እነሱ እንግዲህ በቂ ህብረ ብሔራዊ በተወሰነ ደረጃ ቢሆን ህብረ ብሔራዊ ያስመሰሉት ኢህአዴግ ጦር የሚል ይዘው ነው የመጡት። እነሱ ራሱ ያን ቫኪዩም በቀላል ሊሞሉት አልቻሉም። ኢንስቲትዩሽናል ሚሞሪ ሎስ ነው የፈጠረው፣ በተለይ በአየር ኃይል። አሁን አብይ ሁሌ ስለ አየር ኃይል ኢህአዴግ አየር ኃይል አልነበረውም እኛ በአዲስ ሰራ ነው ይላል። ፓርትሊ ተስትሩ። ምክንያቱም እንደዚህ ስፔሻላይዜሽኖች አሉ፣ ተቋማዊ ስፔሻላይዜሽኖች አሉ። ይሄ የኢትዮጵያ መከላከያ ከምኒልክ ጊዜ ጀምሮ ስታንዳርድ አርሚ ስታንዲንግ አርሚ የተጀመረው ከምኒልክ ጀምሮ ነው የመጣው። ከዛ ጋር ተያይዞ እየተገነቡ የመጡ በምኒልክ ጊዜም በኃይለ ሥላሴ ጊዜም በደርግ ጊዜም በኢህአዴግ ጊዜም አሁንም ያለው ጦር ችግር አለው። አዎ ችግር አለው። ወንጀሎች ይፈጽማል። አዎ ለውጥ ስታመጣ ለዛ ነው እኔ በወጣትነት ዘመኔም በሪቮሉሽን ወይም ደግሞ ስር ነቀል ለውጥ አብዮታዊ ለውጥን ማልደግፍበትና ጥገናዊ ለውጥ ያስፈልጋል የምለው ነገሮችን ሙሉ በሙሉ አፈርሰን እንሂድ ማለት ስትንደው አብረህ የምታጣው ነገር አለ። በአዲስ ለመተካት ደግሞ ስመጣ ገና ከዜሮ የምትጀምራቸው በተለይ ፖለቲካል ፓርቲ ብታፈርስ ችግር የለውም፣ አዲስ ተመሰርታል፣ ብዙ ምን የለውም። ወታደራዊ ተቋሞች ግን የሴኩሪቲ ተቋሞች በጣም አስቸጋሪ ነው። አንድ ከዚሁ ጋር ያያየ የደህንነቱን ልስጥ። አብይ ጌታቸው አሰፋን ሲያባርር የሄደበት አካሄድ የኢትዮጵያ መንግስት እስከዛሬ ድረስ ተመልሶ በቂ የሰብአዊ መረጃ ኃይል ማደራጀት እንዳይችል አድርጎታል። ምክንያቱም የተቋማዊ እንትሮች አሉ፣ ተያይዞ ሰንሰለቶች አሉ። ከጊዜ ወደ ጊዜ ከትውልድ ወደ ትውልድ እየወረስክ ትመጣ። ኢህአዴጎች ሲመጡ መከላከያ ብቻ ሳይሆን የነበረውን ደህንነትም አፈረሱ፣ የተወሰኑ ሰዎችን ወሰዱ። አብይ መከላከያውን እንኳን ብዙም ባያፈርሰው ደህንነቱን አፈርሶት መልሶ ለመገንባት እስከዛሬ ናሽናል ኢንተለጀንስ ሴኩሪቲ ሰርቪስ ናሽናል ኢንፎርሜሽን ሴኩሪቲ ሰርቪስ የሚባለው ኃይል በሂውማን ኢንተለጀንስ እስካሁን ወደ ነበረበት መመለስ አልተቻለም። ለዚህ ነው አሁን ሶማሊያ ላይ ያለን እጥረት ብዙ መናገሩ
ነውር ነው እውነቱን ለመናገር የሚያሳፍር ነው። ፕራክቲካሊ ኢትዮጵያ ዛሬ የሚመጥናትና ሩብ የሚመጥናት የደህንነት ተቋም የላትም። መከላከያ ብቻ አይደለም ማለት ነው፣ የደህንነት ተቋሙ ራሱ በጣም ተዳክሟል። አንዳንድ ራሳቸውን ይሸውዳሉ። ልክ አብይ ከኢንሳ ስለመጣ ብቻ ኢንሳ ላይ ኦብሰስ የማድረግ ኢንፎርሜሽን ሴኩሪቲ ወይ ደግሞ ኢንፎርሜሽን ኢንተለጀንስ ጠቃሚ ነው፣ ግን በኢትዮጵያና በአፍሪካ ተውና በዓለም ላይ ራሱ የሳይበር ሴኩሪቲ የሂውመን ሴኩሪቲው ሰፕሊመንተሪ ነው እንጂ ድጋፍ ሰጪ ነው እንጂ ሪፕሌስ ሊያደርገው አልቻለም። ገና it's not there yet. Human intelligence is key. የሂውማን ኢንተለጀንስ የኒስ አቅም በጣም በጣም ተመናምኗል። ይሄ ደግሞ ከመከላከያ ጋርም ይያያዛል። አንዱ መከላከያ ቅድም እንዳልኩ መከላከያ በካውንተር ኢንሰርጀንሲ በጸረ ሽምቅ ትግሉ ሊሳካለት ያልቻለውና አማጺው ከጊዜ ወደ ጊዜ አቅሙንም ስፋቱንም እያሳደገ የሄደበት ምክንያት ምንድነው? የኢንተለጀንስ ሰርቪስ መዳከም መከላከያው ብላይንድ ሆኖ እንዲሄድ ያደረገው። ኦፍኮርስ መከላከያ የራሱ ኢንተለጀንስ ዲፓርትመንት አለው፣ ሪሌቲቭሊ ኦኬ ናቸው። ግን ከሲቪሊያን አንፃር የሚመጣው በጣም ከመዳከሙ የተነሳ they are shooting blind አየህ። እና ይፍረስ የምንለው ነገር መለወጥ ያለበት ቢሄቪየሩ ነው፣ ኢንዶክትሪኔሽኑ ነው፣ ህግን እንዲከተል ማድረግ ነው፣ አላማውን በግልጽ ማስቀመጥ ነው፣ ወጣ ብለው ጥፋት የሚያጠፉትን ማረም ያማሆኑትን ነቅሎ ማውጣት እንጂ እነዚህን ተቋማቶች ማጠናከር እንጂ ማዳከም ለህዝብም ለሀገር የሚጠቅማል ብዬ አላስብም።